ቼልሲ ዴላፕን ማስፈረሙን ይፋ አድርጓል። እንግዲህ እንግሊዛዊው አጥቂ ዊሊያም ዴላፕ ቀጣዩ ሃሪ ኬን ይሆናል ብለው ነው የሚያስቡት። እንግዲህ የቼልሲ ደጋፊዎች 30 ሚሊዮን ፓውንድ ወጪ አድርገውበታል። 22 ዓመት ላይ ነው የሚገኘው። ለ6 ዓመት ከቼልሲ ጋር የሚያቆየውን ውል ፈርሟል ማለት ነው። በተጠናቀቀው የውድድር ዘመን ለወረደው ቡድን እንግዲህ ለትራክተር ቦይስ ለኢፕስዊች ታውን 12 ግቦችን ያስቆጠረ ተጫዋች ነው። የማንቸስተር ሲቲ አካዳሚ ፍሬ ውጤት እንደሆነ ይታወቃል። ዴላፕ ማንቸስተር ዩናይትድ በጣም በጥብቅ ሲፈልገው ነበር፣ ግን ተጫዋቹ ለቼልሲ ፊርማውን ያስቀመጠ ተጫዋች ስለመሆኑ ማንሳት ይቻላል። ከዛ ውጪ ፌዴሪኮ ኬዛ ድጋሚ ወደ ጣሊያን ማቅናቱ የማይቀር ይመስላል ተብሎ የተገለጸ ነው የሚገኘው። ቱቶ ስፖርትን ዋቢ በማድረግ እንግዲህ ፉትቦል ኢታሊያ እንደዘገበው ከሆነ የፊታችን ክረምት የዝውውር መስኮት ላይ ናራዙሪዎች ወይም ደግሞ ኢንተር ሚላኖች ኬዛን በውሰት ለማስፈረም ጥያቄ ያቀርባሉ ሲል መዘገቡ አይዘነጋም። አሁን ደግሞ የከተማ ተቀናቃኛቸውና ባላንጣቸው ሮሳኔሪዎች ወይም ኤሲ ሚላኖች እንግዲህ ተጫዋቹን ለማስፈረም ከፍተኛ እንቅስቃሴ ሲያደርጉ መቆየታቸውን ተከትሎ ተጫዋቹን ለማስፈረም ቨርባል አግሪመንት ወይም በቃል ደረጃ ከስምምነት ላይ ደርሷል የሚሉ መረጃዎች ይወጡ ይገኛሉ። እንግዲህ አንድ ዝውውር በቃል ደረጃ ከስምምነት ላይ ከተደረሰ ወደ ኋላ የሚመለስበት እድል እጅግ በጣም ጠባብ ነው። እንደሚታወቀው ኬዛ ባሳለፍነው ክረምት ነበር እንግዲህ ለሊቨርፑል ፊርማውን ያስቀመጠው ማለት ነው። የአንሽሎት የመጀመሪያው ፈራሚ መሆኑም የሚታወስ ነው። ግን በሚታይ ደረጃ ተጫዋቹ ሜዳ ላይ ሲሰለፍ አልተመለከትነውም። በአጠቃላይ ቁልፉ ነገር ያው ኬዛ በሊቨርፑልም ብሎ በአጠቃላይ በፕሪሚየር ሊግ እንዲሁ ይሄ በጣም ከባዱ ሊግ ነውና ይሄን ለመላመድ በጣም ትንሽ ጊዜ ሊወስድበት ይችላል። ከሁሉም በላይ ግን ከፊትነስ ጋር በተያያዘ ተጫዋቹ ራሱ ለጨዋታ ዝግጁ ማድረግ ሁሌም ቢሆን ይጠበቅበታልና የቀድሞ አቋሙን መልሶ ለማግኘት ማሰብ ወደ ለመደውና ወደ ስሙን ወደ ተከለበት ሊግ ወደ ሆነው ሴሪያ ለማቅናት ወስኗል ተብሏል። እንግዲህ መፍትሄው ያ እንደሆነ ነው እንግዲህ ተጫዋቹ የሚያምነው። ፌዴሪኮ ኬዛ ሁለገብ ፋጥቂ መስመር ተጫዋች ወደ አቋሙ ተመለሰ ሊባል ከጫፍ ሲደርስ እንግዲህ የተለመደው የጡንቻ ህመም ያገረሽበታል። በሊቨርፑልም ይሄ ነገር ነው ያጋጠመው። በአጠቃላይ በተለይ የቀድሞ ክለቡም ጁቬንቱስም ተጫዋቹን በአዲስ ውል ከማቆየት ይልቅ ለመሸኘት የወሰኑበትም ዋነኛው ምክንያት ያ ስለመሆኑ ሲገለጽ ቆይቷል። በሊቨርፑል ኬዛን 3 ጊዜ ብቻ ነው የተመለከትነው። ሁሉንም ተቀይሮ በመግባት ያከናወናቸው መራግብሮች ናቸው። በሊቨርፑል ማሊያ 444 ደቂቃ ብቻ ነው ሜዳ ላይ ተሰልፎ የተጫወተው። ከነዛ መካከል በሻምፒየንስ ሊጉ 105 ደቂቃ ተሰልፏል። ኤፍ ኤ ካፕ ላይ 135 ደቂቃዎችን አግኝቷል። ኤፍኤል ካፕ ላይ ደግሞ ወደ 104 ደቂቃ ነው መሰለፍ ይቻላልና በአጠቃላይ በቀዩ ማሊያ 12 ጨዋታዎች ላይ ተሰልፏል። 3 ጎል አስቆጥሮ 1 ኳስ አመቻችቶ አቀብሏል ማለት ነው። እንግዲህ እጅግ በጣም የተመጠኑ ደቂቃዎች ናቸው። እንግዲህ በሊቨርፑል በአጠቃላይ ሁሉንም ከቆጠርነው 12 ጨዋታ ላይ ብቻ ነው ተሰልፎ የተጫወተው። አብዛኞቹ ደግሞ ከተቀያሪ ወንበር ላይ የተነሳ ነው ጨዋታውን የሚያደርገውና ተጫዋቹ ወደ አንፊልድ ሲያቀና ተቀያሪ ወንበርን ለማሞቅ አልነበር የሚያቀናው። ይበልጥ ነባሪ ሁኔታው ግን ተጫዋቹን ከቋሚ ያስተላለፍ ውጪ እንዲሆን አድርጎታል። ስለዚህ ዳግም ወደ ጣሊያን የማቅናቱ ነገር እድሉ ሰፊ ስለመሆኑ እየተገለጸ የሚገኘው ቢያንስ በቋሚ ዝውውር እንኳን ባይሆን በውሰት ክለቡ ሊለቅ የሚችልበት እድል ግን ሰፊ ስለመሆኑ እየተገለጸ ይገኛል። ኤሲ ሚላን እንደሚታወቀው ማርሲሚሊያኖ አሌግሪን እንግዲህ አዲሱ አሰልጣኛቸው አድርገው ሾመውታል። አሌግሪና ኬዛ ደግሞ በጁቬንቱስ የነበራቸው ጥምረት የሚታወቅ ነው። ያ ጥምረት ደግሞ በተለይ ሳንሲሮ ላይ ሊደገም የሚችልበት እድል በጣም ሰፋ ያለ ስለመሆኑ በርካታ ምንጮችም እየዘገቡ የሚገኙት ኤሲ ሚላኖች የኬዛን አመታዊ 4.5 ሚሊዮን ዩሮ ክፍያ ለመክፈል ፈቃደኛ ናቸውና የክረምት የዝውውር መስኮትም የመጀመሪያ ፈራማቸው ሳይሆን እንደማይቀር ላሪፐብሊካም ጨምሮ አጠናክሮ ያጸፈረው ጽሁፍ ያመላክታል። ከዛ ውጪ የምዕራብ ለንደኑ ክለብ ቼልሲ ለጂሚ ጊትንስ 60 ሚሊዮን ዩሮ ማቅረባቸው ተገልጿል። እንግዲህ የምዕራብ ለንደኑ ክለብ ለዚህ ተጫዋች ትልቅ ግምት ያላቸው ሲሆን ለወደፊትም ሊያተርፉበት የሚችሉበት በጣም ጥሩ አቅም ያለው ተጫዋች ስለመሆኑ በክለቡ አመራሮችም የታመነበት አይነት ተጫዋች ነው። ጂሚ ባዮኒ ጊትንስ ይባላል። የዚህ ተጫዋች መዳረሻ የት ይሆናል? በጣም ከሚጠበቁ የዝውውር ዑደቶች መካከል ይጠቀሳል። በተለይ በዚህ ክረምት ምላሽም ያገኛል ተብሎ ይጠበቃል። ተጫዋቹ የበርካታ ክለቦችን አይንና ትኩረት የሳበ እንቅስቃሴ በቡንደስሊጋው እያሳየ ይገኛል። 21 ዓመቱ ላይ ነው የሚገኘው። በክንፍ ማጥቃት እንቅስቃሴ ላይ መሰረት አድርጎ ይጫወታል። የሲቲም አካዳሚ ፍሬ ውጤት ነው። እንዲሁም በቼልሲም አካዳሚ በሁለቱም አካዳሚዎች ተጫውቶ አልፏል። እንግዲህ የማን አካዳሚ ባለቤት ነው የሚለውን ለመናገር እንግዲህ አፍ ሞልቶ መናገር ትንሽ አስቸጋሪ ነው የሚሆነው። በሲቲም በቼልሲም አካዳሚ ተጫውቶ ያለፈ ተጫዋች ነው። ታዲያ ሁለቱም ክለቦች ማለትም አሁን ባለው ወቅት አይታ የሰሜን ለንደኖቹ ክለብ አርሰናል ላይ ምዕራብ ለንደኑ ክለብ ቼልሲ ይህንን የክንፍ አጥቂ መስመር ተጫዋች ለማስፈረም እንዲሁም ደግሞ ያንን መስመራቸውን ለማጠናከር የተጫዋቹ ፈላጊ ሆኖ ብቅ ብሏል። እንግሊዛዊ ተጫዋች ዘንድሮ በቡንደስሊጋ ያለውን አቅም በሚገባ ሜዳ ላይ እያሳየ ይገኛል። በበርካታ ክለቦችም እንዲፈለግ እያስገደደ የሚገኝ አቅምና እንቅስቃሴ ሜዳ ላይ እያሳየ ይገኛል። በቡንደስሊጋው ዘንድሮ በተጫወተባቸው 30 ጨዋታዎች 8 ጎል አስቆጥሯል። 3 ኳስ ደግሞ አመቻችቶ ያቀበለበት አጋጣሚ ያለ ወደ 1777 ደቂቃዎችም ሜዳ ላይ ተሰልፎ የተጫወተ ተጫዋች ነው። በአርሰናል በኩል ቡካዮ ሳካ ያው በጉዳት ምክንያት በማይሰለፍባቸው ወይም እረፍት በሚያደርግባቸው ጨዋታዎች ላይ የማጥቃት እንቅስቃሴያቸው እጅግ ይቀዛቀዛል ወይም ይመናመናል። ያን ነገር በተደጋጋሚ ተመልክተናል። መድፈኞቹም ያን ነገር በሚገባ ለመቅረፍ ተስፋ ያለውና የረጅም ጊዜ ግልጋሎት ሊሰጥ የሚችል ተጫዋች ማስፈረም እንደሚጠበቅባቸው ተረድተዋል ብሏል። ሚኬል አርቴታ በአንድ ተጫዋች ላይ ብቻ እምነት ጥሎ መንቀሳቀስ በጣም ዋጋ አስከፋይ ጉዳይ እንደሆነ የተረዳበት የውድድር ዘመን ነው። ያን ነገር ከግምት በከተተ መልኩ ቢያንስ ደግሞ የሳካን ጫና የሚቀንስ ተጫዋች እንዲሁም ማርቲኔሊ የሚያሳየው በጣም ወጣ ገባ አቋምን ቡድኑን ለማጠናከር ማለት ነው ወይም ደግሞ ማርቲኔሊ ከሚያሳየው ወጣ ገባ አቋም ቡድኑን ሊገላግል የሚችል ተጫዋች ስብስቡን መቀላቀል በቻል እንዳለበት
አምኗል ተብሎ እየተገለጸ ነው የሚገኘው። የምዕራብ ለንደኑ ክለብ ቼልሲ በኩላቸው የማጥቃት እንቅስቃሴያቸው ላይ በርካታ ተጫዋቾች አሉ። ቢሆንም ግን የሰሞኑ የዚህ ክለብ የጅምላ የተጫዋቾች ሽያጭ ዝርዝር ወደ 14 ተጫዋቾች ለሽያጭ አቅርቧል ተብሎ የተገለጸ ይገኛል። የምዕራብ ለንደኑ ክለብ ቼልሲ ከነዛ መካከል እንደነ ጆአው ፌሊክስ እንዲሁም ኖኒ ማዱዌኬ አይነት ተጫዋቾች ይገኙበታል። ክለቡ እርምጃ ሊወስድባቸው ለሽያጭ እንዳቀረባቸው የሚጠቁሙ መረጃዎች መውጣታቸውን ተከትሎ ጊትንስ ላይ ያላቸው ፍላጎት ተጠናክሯል ተብሏል። ቼልሲ የአውሮፓ ሻምፒየንስ ሊግ ቲኬትን የቆረጠ ቡድን ነው። ስለዚህ በዛ ደረጃ ስብስቡን ይሄ በጣም አላስፈላጊ ሊባሉ የሚችሉና ክለቡን ይመጥናሉ ተብሎ ማይገመት አይነት እንቅስቃሴን የሚያሳዩ ተጫዋቾችን ከክለቡ በማሰናበት ስብስቡን መጥኖ በጣም ጥሩ እንቅስቃሴ የሚያደርጉ ውስን ተጫዋቾችን ብቻ የመያዝ ፍላጎት አለው ተብሏል። የአሰልጣኝ ኤንዞ ማሬስካን አንጀት የራሰ ተጫዋች በክንፍ ማጥቃት እንቅስቃሴ ቦታ ላይ አሁንም ቢሆን ያለ አይመስልም። ምክንያቱም በአሁንም በዝውውር መስኮቱ ይህንን መስመር ለማጠናከር ከፍተኛ ጥረት እያደረጉ ስለሚገኙ ማለት ነው። ሳንቾንም መልሰዋል ወደ ዩናይትድ። ስለዚህ ቡድኑ የግራ መስመር የማጥቃት እንቅስቃሴ ላይ በጣም እንዳይሳሳ ስጋት አላቸው። አይናቸውን ደግሞ ጂሚ ጊትንስ ላይ ያሳርፈዋል። ይህንን ተጫዋች ለማስፈረም በርካታ ፕሪሚየር ሊግ ክለቦችም ፍላጎት አላቸው። ኒውካስልም፣ ብራይንትፈርድም ሌሎችም ክለቦች ማለት ነው። ግን ቼልሲ ያው ፍክክሩን እየበራ የሚገኘው ክለብ ነው። ወደ 60 ሚሊዮን ዩሮ የዝውውር ጥያቄ ማቅረባቸውም የዝውውር መረጃ ኤክስፐርቱ ፋብሪዚዮ ሮማኖ ማረጋገጫ ሰጥቶበታል። ላይ ጊትንስ አሁን ክለቡን መልቀቅም የወሰነበት ነው። ወደ ፕሪሚየር ሊግ በመመለስ ወደ ተሻለ ክለብ በማቅናት ለዋንጫ ፉክክር ውስጥ እንግዲህ መሳተፍ እንደሚፈልግ ይህንንም ለክለቡ አመራሮች በወኪሉ አማካኝነት አሳውቋል የሚሉ መረጃዎች ሲወጡ መቆየታቸው የሚታወቅ ጉዳይ ነው። ያው ተጫዋቹ ማጣት አይፈልጉም ዶርትመንዶች። የግድ ከሆነ ግን ገንዘብ ይጠይቃሉ። እስከ 60 ሚሊዮን ዩሮ ሊጠይቁ እንደሚችሉ ሲገለጽ ቆይቷል። ቼልሲውን ወደ 55 ሚሊዮን ዩሮ ገደማ አቅርቧል ተብሎ የተገለጸ ነው የሚገኘውና ይህ ደግሞ ትኩረትን የሳበ ጉዳይ ነው። በአጠቃላይ ከአርሰናል አንድ እርምጃ ቀድመው እየተንቀሳቀሱ ይገኛሉ። አርሰናል ፍላጎት ብቻ ነው። ቼልሲ ደግሞ ከፍላጎት በዘለለ ተጫዋች ለማስፈረም እንቅስቃሴ እያደረገ ይገኛል። ጉዳዩ ይበልጥ ትኩረትን የሚስብ እና ትኩረትን የሚሻም ጉዳይ ነው። በአጠቃላይ በክረምት የዝውውር መስኮት ላይ ጂሚ ጊትንስ ወደ ፕሪሚየር ሊግ ማቅናቱ የማይቀር ጉዳይ ነው ተብሎ የተገለጸ ይገኛል። ግን ደግሞ ወዴት ያምራል ብዙዎች የሚጠብቁት ጉዳይ ነው። ከዛ ውጭ ቀዮች ሰይጣናት ወይም ደግሞ ማንቸስተር ዩናይትድ ብራያን ምቤሞን ለማስፈረም የመጀመሪያ ንግግሮችን ከክለቡ ጋር አድርገዋል ተብሏል። እስከ 54 ሚሊዮን ፓውንድ ጥያቄ ማቅረቧል ተብሎ የተገለጸ ነው የሚገኘው። ዩናይትድ እዚህ ቦታ ላይ ያው ከማርከስ ራሽፈርድ ጋር በጊዜያዊነት ተለያይተዋል። ምናልባትም ደግሞ ጊዜያዊነቱ ወደ ቋሚነት የሚቀየርበት እድል ሰፊ ነው በዚህ ክረምት የዝውውር መስኮት ላይ። ከዛ ምክንያት ደግሞ ምቤሞን ለማስፈረም ከፍተኛ ፍላጎት ሲያሳድሩ ቆይተዋል። ራሱ ተጫዋቹ ደግሞ አረንጓዴ መብራቱን ያበራው ብቸኛው ክለብ ለማንቸስተር ዩናይትድ ነው። ግን አሁን የሚከፈለውን ሳምንታዊ ደሞዝ 4 እጥፍ ይፈልጋል ተብሏል። ማለትም ወደ 400,000 ፓውንድ ሳምንታዊ ክፍያ እየጠየቀ ነው የሚገኘው። ያ ትልቅ እንቅፋት ሆኖባቸዋል ተብሏል። ለዩናይትድ ካለባቸው የፋይናንሻል ፌር ፕሌይ ኤፍኤፍፒ ስጋት ጋር በተያያዘ በዚህ ዓመት በነገራችን ላይ ለጥቂት ከተረፉ ቡድኖች መካከል ኒውካስል ዩናይትድና ማንቸስተር ዩናይትድ ናቸው የሚጠቀሱት። የኤፍኤፍፒ ወይም የፔሰር ህግጋቶችን ለመጣስ በጣም ተቃርቧል ተብሎ ሲገለጹ ከነበሩ ክለቦች መካከል ስለሚጠቀሱ ማለት ነው። ምቤሞ ዘንድሮ 32 ጨዋታ አድርጓል። 15 ጎል አስቆጥሮ 4 ኳስ አመቻችቶ ማቀበል የቻለ በጣም ጥሩ አቅም ያለው ተጫዋች ነው። ወደ 2677 ደቂቃ ገደማ ማለት ነው። በፊት የነ አይቨን ቶኒ እንቅስቃሴ ነበረ በብሬንትፈርድ የሚታወቀው። እነዚህ ተጫዋቾች የምቤሞን አቅም ሚና የሸፈኑ ተጫዋቾች ነበሩ የነ አይቨን ቶኒ። እነሱ ከለቀቁ በኋላ የቡድኑ የማጥቃት እንቅስቃሴ ዋና መሰረት በመሆን በተለይ ከዮሃን ዊሳ ጋር የፈጠሩት የማጥቃት እንቅስቃሴ ጥምረት በጣም አስደናቂ ነው። ተጫዋቹ በበርካታ ክለቦች ይፈልጋል። አርሰናል፣ ቼልሲ፣ ሊቨርፑል፣ ኒውካስል ዩናይትድ በጣም ይፈልጉታል ብራያን ምቤሞን። ምክንያቱም ፕሪሚየር ሊግ ፕሩቭ ነው። በፕሪሚየር ሊግ ያለውን አቅም በሚገባ መላክቶ ያሳየ ተጫዋች ከመሆኑ ጋር በተያያዘ ማለት ነውና አሁን እንግዲህ ማንቸስተር ዩናይትድ 54 ሚሊዮን ዩሮ ቅድም ፓውንድ ነው ያልኩት ይቅርታ ዩሮ ነው 54 ሚሊዮን ዩሮ በማቅረብ ተጫዋቹን ለማስፈረም እንግዲህ ይፋዊ ንግግሮችን እንግዲህ ከክለቡ ጋር እንግዲህ ጀምሯል ተብሎ የተገለጸ ነው የሚገኘው። ባለው ወቅታዊ ሁኔታ ኦፕን ፕሮፖዛል የሚባለው ወይም ደግሞ ግልጽ በሆነ መልኩ አስኪንግ ፕራይስ ወይም የተጫዋቹን ሂሳብ ስንት ነው የሚለውን ነገር በመጠየቅና በመገመት ይህ ገንዘብ በቂ ነው ብለው ያሰቡትን ይዘው እንግዲህ የብሬንትፈርድን በር እያንኳኩ ነው። ተጫዋቹ ሻንጣውን ሸክፎ በሩ ላይ ቆሞ የሚገኝ ተጫዋች ነውና ዝውውሩ መከናወኑ ማይቀር ጉዳይ ይመስላል። እንደሚታወቀው ማቲያስ ኩኛ ከነፍሰ ጡር ከሆነችው ሚስቱ ጋር ወደ ማንቸስተር ከተማ ቤት እያፈላለገ ሲገኝ ታይቷል። ያው ይሄ ዝውውሩ ስለተጠናቀቀ ነው። በተከታይነት ደግሞ ብራያን ምቤሞ ወደ ማንቸስተር ዩናይትድ የሚያቀናው ሁለተኛው ተጫዋች ይሆናል ተብሎ በስፋት በጥራትም እየተገለጸ የሚገኝ ጉዳይ ነው። የሩበን አሞሪም እጅግ በጣም ጥንቅጥ ሊባል የሚችል የመጀመሪያን ዓመት ሊያስታግስ የሚችል የውድድር ዘመን በቀጣይ ዓመት ያሳልፋሉ ተብሎ ይገመታል። ለዛ ደግሞ ትልቅ አስተዋጽኦ ከሚያበረክቱ ተጫዋቾች መካከል አንዱ ብራያን ምቤሞ ይሆናል ተብሎ ነው የሚገመተው። እንደሚታወቀው ከካሜሮን የግብ ጠባቂ አንድሬ ኦናና ጋር ዜግነታቸው ተመሳሳይ ነው። ሁለቱም ካሜሮናውያን ናቸው። ተጫዋቹ ወደ ዩናይትድ እንዲያቀናም አንድም መጠነኛ አስተዋጽኦ ያበረከተ ግለሰብ ነው ተብሎ የተገለጸ ይገኛል። ብሬንትፎርዶች በ2019 ነሐሴ ወር ነበር ምቤሞን ከፈረንሳይ ክለብ ትሮይስም
ለቆ እንግዲህ በ7.5 ሚሊዮን ዩሮ ያስፈረሙት እንግዲህ እስከ 2026 የሚያቆይ ውል አለው። በ2026 ግን ክለቡን ይለቃል። ስለዚህ በነፃ ተጫዋቹን ከመልቀቅ አሁን ከዚህ ተጫዋች ዳጎስ ያለ ገቢ ለማግኘት ጥረት እያደረጉ ይገኛሉ ማለት ነው። ዩናይትድ ምንም ጥያቄና መልስ በሌለው መልኩ ተጫዋቹም የሚፈልገው ዩናይትድ መቀላቀል ስለሆነ ፉክክሩን እየመሩ ነው የሚገኘው። በአጠቃላይ ግን ዝውውሩን ቶሎ ለመቋጨት ወይም ደግሞ የዚህ የፕሪሲዝን ጨዋታዎች ከመድረሳቸው በፊት ሁለተኛው የሩበን አሞሪም ግዢ መሆኑ የማይቀር ይመስላል። ግን የሚያደርጉት እንቅስቃሴ በቀጣይ የሚጠበቅ ይሆናል። ከዛ ውጭ የባየር ሙኒኩ ኪም ሚንጄ ክለቦች ዓለም ዋንጫ ያልፈዋል ተብሏል። ከዛ ውጭ ደግሞ ማኑኤል ሎካቴሊ ደግሞ የጁቬንቱሱ አማካይ መስመር ተጫዋች ደግሞ ልምድ ጀምሯል ተብሎ የተገለጸ ነው የሚገኘው። እንግዲህ የባየር ሙኒኩ ተከላካይ መስመር ተጫዋች ደቡብ ኮሪያዊ ኪም ሚንጄ እስከ ሐምሌ ወር አጋማሽ ድረስ በሕክምና ላይ እንደሚቆይና ባጋጠመው የግራ እግር ጡንቻ ምክንያት በሌሎች በዚህ በክለቦች ዓለም ዋንጫ ላይ እንደማይሳተፍ የጀርመኑ ተነባቢ ጋዜጣ ቢልድ አስነብቧል። እንግዲህ የክለቦች ዓለም ዋንጫ በ4 ዓመት አንዴ ነው የሚመጣው። ዘንድሮ ደግሞ ተሳታፊ ቡድኖችን ጨምሯል። ከዚህ ውድድር ግን ውጪ የሆኑ የሚገኙ ተጫዋቾች ተበራክተው እየተሰሙ ይገኛሉ ከጉዳት ጋር በተያያዘ ማለት ነው። አሁን ደግሞ ኪም ሚንጄ ያንን ስም ዝርዝር የተቀላቀለ ሌላው ተጫዋች ሆኗል ማለት ነው። በአጠቃላይ የእሱ የተከላካይ መስመር አጋር በመሆን ወይም ደግሞ የቡድን አጋር በመሆን ሜዳ ላይ እሱን እያጣመረ ሜዳ ላይ የሚገባው ዳዮ ኡፓሜካኖ ግን አሁን ካጋጠመው ህመም በማገገም ቀለል ያሉ ልምዶችን ወደ ማድረግ ተመልሷል ተብሏል። የክለቦች ዓለም ዋንጫ ላይም ይደርሳል ተብሎም ታምኖበታል። ከዛ ውጭ ወደ ጁቬንቱስ ስናቀና ጁቬንቱስ አማካይ ማኑኤል ሎካቴሊም ለክለቦች ዓለም ዋንጫ ሊደርስ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። እንግዲህ ለሀገሩ የዓለም ዋንጫ ማጣሪያ ጨዋታዎች ምክንያት በማድረግ ጥሪ የቀረበለት ሎካቴሊ በልምድ ላይ የቁርጭምጭሚት ጉዳት እንዳጋጠመው የሚታወቅ ጉዳይ ነው። የአዙሪዎቹ አማካኝ ግን እንግዲህ ለዚህ ውድድር እንደሚደርስ እየተገለጸ ይገኛል። በኢጎር ቱዶር ስር ነው የሚመሩት ጁቬንቱሶች የመጀመሪያ ጨዋታቸውን ከአላይን ጋር ያደርጋሉ። ከዛም ዋይዳድ፣ ከዛ ደግሞ ከማንቸስተር ሲቲ ጋር የምድብ ጨዋታዎቻቸውን የሚያከናውኑ ይሆናል። እያንዳንዱ ምድብ ላይ ያው ሁለት ቡድን ነው የሚያልፈው። ያ ማለት 32 ናቸው። ለሁለት ሲካፈል 16 ይሆናል። ስለዚህ ጥሎ ማለፍ እያለ ሩብ ፍጻሜ፣ ከዛም ግማሽ፣ ከዛ ደግሞ ፍጻሜ አሸናፊ ቡድን የሚለይ ነው የሚሆነው። $97 ሚሊዮን ተዘጋጅቷል። እንግዲህ ይህንን ገንዘብ የሚያፍሰው ክለብ ማን ይሆናል የሚለው እንዲሁም በ32 ክለቦች መካከል የሚደረገው ፉክክር በቀጣይ ሳምንት በይፋ በሀገር አሜሪካ የሚጀምር ይሆናል። ከዛ ውጭ ማንቸስተር ሲቲዎች ቲጃኒ ሬንደርስን ለማስፈረም የሚያስችል ስምምነት ላይ ደርሷል ተብሎ የተገለጸ ይገኛል። ይህም ቨርባል አግሪመንት ነው። ያው በቃል ደረጃ ከስምምነት ላይ ከተደረሰ ምንም ጥያቄ የለውም። ዝውውሩ የመከናወን እድሉ እጅግ በጣም ሰፊ ስለመሆኑ መናገር ይቻላል፣ አፍ ሞልቶ ማለት ነው። እንደ ፋብሪዚዮ ሮማኖ አይነት ጋዜጠኞችም ሂር ዊ ጎ ብለው አጽድቀውታል። ይህንን ዝውውር እንደሚታወቀው ሲቲዎች የሮሳኔሪዎቹን አማካኝ ቲጃኒ ሬንደርስ ይህን የህንድ የዘር ግንድ ያለው ግን ደግሞ ለኔዘርላንድ ነው የሚጫወተው ይህን ተጫዋች ለማስፈረም ከፍተኛ ፍላጎት ማሳየት ተጫዋቹን በወኪሉ አማካኝነት ክለቡንም እንዲሁ ስንት ነው የተጫዋች የሚያወጣው በሚለው ድርድር ላይ የቆዩ ክለቦች ናቸው። የውድድር ዘመን ያለ ዋንጫ ያጠናቀቁት በቀጣይ የውድድር ዘመን ግን ስብስባቸውን ለማጠናከር ከወዲሁ ከፍተኛ ርብርብ እያደረጉ ይገኛሉ። 26 ዓመት ላይ ነው የሚገኘው ቲጃኒ ሬንደርስ። እስከ 2023 በአልካማር ቤት ነው ቆይታ ያደረገው። 2023 ላይ ነው ወደ ሳንሲሮ ያቀናው ማለት ነው። በክረምት የዝውውር መስኮት ላይ ፊርማውን ለሮሳኔሪዎቹ አስቀምጧል። በጣም በአርሾት የሚፈለግ ተጫዋች ነበር ሬንደርስ፣ ግን ሲቲዎች በንቃት በፍጥነት በመንቀሳቀስ ተጫዋቹን የግላቸው አድርገውታል። 17.3 ሚሊዮን ፓውንድ ደግሞ የወጣበት ወጪ ነው። በአጠቃላይ ለሮሳኔሪዎቹ ማሊያ ባደረጋቸው በእነዚህ 86 ጨዋታዎች ማለት ነው 22 ጎል አስቆጥሮ 5 ኳስ አመቻችቶ ማቀበል የቻለ ተጫዋች ነው። ዘንድሮ ብቻ ካየነው ደግሞ 15 ጎል አስቆጥሯል። ጎል ፊት ምንም ወደኋላ ማይልና ጨራሽ አጥቂ የሚመስል ተጫዋች እንደሆነ አመላካች ነጥብ ነው። ጠንካራ ምቶችን ይመታል። ቲጃኒ ሬንደርስ ከሳጥን ውጪም ሳጥን ውስጥም ደግሞ ሁሌ ይገኛልና ይሄ ደግሞ በ8 ቁጥር ወይም ደግሞ ቦክስ ቱ ቦክስ ሚናን ለቡድኑ በማሳለጥ ሂደት ላይ ትልቅ አስተዋጽኦ እንደሚያበረክት አመላካች ነጥብ ነው። በዚህ ዓመት 15 ጎል አለው በሁሉም ጨዋታዎች፣ 2 ኳስ ደግሞ አመቻችቶ አቀብሏል። ተጫዋቹ 6ም 8ም 10ም ይሄ የሜዳ ክፍሎቹ በ3 ይከፈላሉ። በአማካይ መስመር እንደሚታወቀው ሁሉም ቦታ ላይ መጫወት ይችላል እንደ አሰልጣኙ መመሪያ መሰረት ማለት ነው። ያ ደግሞ ቨርሳታሊቲውን በጣም ያመላክታል ወይም ደግሞ ሁለገብነቱን በጣም ያመላክት ክህሎት ነውና ያንን አቅምና ክህሎት ያዳበረ ተጫዋች መሆኑ ደግሞ በርካታ ክለቦች ይበልጥ እንዲፈለጉ ያደረገው ጉዳይ ነው። ተጫዋቹ ላይ ፍላጎት እንዳላቸው በይፋ ያሳወቁት ሲቲዎች በጣም የተዳከመውን የአማካይ መስመራቸውን በሬንደርስ ከፍተኛ ወርክሬት ወይም የስራ ተነሳሽነትና ሚና ለመተካት ፍላጎት እንዳላቸው በስፋት ሲገልጹ ቆይቷል። ያቀረቡት 59 ሚሊዮን ፓውንድ ወይም ወደ 70 ሚሊዮን ዩሮ በክለቡ ተቀባይነት አግኝቷል። ተጫዋቹን ለማስፈረም በቃል ደረጃ ከስምምነት ላይ የደረሱበት ሁኔታ እንዳለ ለማወቅ ተችሏል። ሬንደርስ የፔፕ ጋርዲዮላን ፕሮጀክት ተቀብሏል። አሁን ባለው ወቅት ሁኔታ ይሄ ተጫዋች ፕራይሙ ላይ ነው የሚገኘው ወይም ደግሞ የአቅምና የክህሎቱን ጥግ የሚያሳይበት እድሜ ላይ ነው የሚገኘው። ጋርዲዮላ የዚህ ተጫዋች የረጅም ጊዜ ማድናቂ እንደሆነ ይታወቃልና ኢካይ ጉንዶጋንና በርናርዶ ሲልቫ በክለቡ ጋር ከዚህ ክረምት በዘለለ ቆይታ ይኖራቸዋል ተብሎ አይገመትም። ቆዩ እንኳን ቢባል ግን ሁለቱም ከእድሜያቸው ጋር ተያይዞ የመጣ በጣም የአቅም መድከም እንዲሁም ወትሮ የሚታወቁበት አቋም ላይ አለመገኘታቸው ደግሞ ይበልጥ ሲቲዎች ቦታውን ለማጠናከር ጥረት እንዲያደርጉ ያስገድዳቸው ምክንያት ሆኗል።
ከክለቡ ኤሲ ሚላን እንዲሁም ደግሞ ከተጫዋቹ ወኪል ጋር ይፋ ነገር ሲያደርጉ የቆዩት ሲቲዎች አሁን ዝውውሩን ቋጭተውታል። ከክለቦች ዓለም ዋንጫ ከመጀመሩ በፊት ማለትም ከቀጣይ ሳምንት በፊት የጤና ምርመራው እንዲያከናውንም ቀን ቆርጧል ተብሏል። ስብስቡንም በዚህ መልኩ ይቀላቀላል ተብሎ ነው የሚገመተው። ከዚህ ጎን ለጎን የሬንደርስ ጉዳይ 99.9% የጠናቀቀ ዝውውር መሆኑን ተከትሎ ፊታቸውን ሙሉ ለሙሉ ወደ ሪያን ቼርኪ ማዙሯል ተብሎ የተገለጸ ነው የሚገኘው። ከኦሎምፒክ ሊዮን ይህንን ተጫዋች ለማስፈረም ቨርባል አግሪመንት በቃል ደረጃ ላይ ከስምምነት ላይ ደርሰዋል። ተጫዋቹ ከዚህ ከፐርሰናል ተርም ጋር በተያያዘ ወይም በግል ጥቅማ ጥቅም ጋር በተያያዘ ከክለቡ ጋር ከስምምነት ላይ ደርሷል ተብሏል። ሪያን ቼርኪ ይህም በኦሎምፒክ ሊዮን ሌላው አመርቂ እንቅስቃሴ ሲያሳይ የነበረ ተጫዋች ነው። በ10 ቁጥር ቦታ ላይ ነው የሚጫወተው ቼርኪ። የጋርዲዮላ የመጀመሪያ ሁለት ግዢዎች እነዚህ ሁለት ተጫዋቾች ይሆናሉ ተብሎ ነው የሚጠበቀው። ቀደም ብዬ እንዳልኩት ከክለቦች የዓለም ዋንጫ ጅማሮ በፊት ስብስቡን ይቀላቀላሉ ተብሎ ይገመታል። ከዛ ውጪ አርሰናል ቤንያሚን ሼስኮን ለማስፈረም አሁንም ድርድርና ንግግሮች ላይ እንደሚገኙ ተገልጿል። ሼስኮና አርሰናል አምና በዚህ ሰዓት አንሶ ስማቸው በጥብቅ ሲያዝ ቆይቷል። ስሎቬኒያዊው የ21 ዓመቱ ቁመቱ መለሉና በጣም ግዙፍ አጥቂ ተጫዋች ሼስኮ ካምናው በቀጠለ ጥሩ የሚባል የውድድር ጊዜን በግሉ እያሳለፈ ይገኛል። 21 አልኩኝ ዓመቱን ከጥቂት ቀናቶች በፊት 22 ዓመቱን ይዟል። ስለዚህ 22 ዓመቱ እየተባለ ነው መጠራት ያለበት። አምና ተጫዋቹን ለማስፈረም መድፈኞቹ ከጫፍ ደርሰው ውሉ ለአንድ ዓመት በማራዘሙ እስከ 2029 በሬድ ቡል አሪና የሚያቆየውን ውል የፈረመው ሼስኮ እንግዲህ ክለቡን ከአንድ ዓመት በኋላ እንደሚለቅ እየተረጋገጠ ነው የሚገኘው። ከክለቡ የቅድመ ውድድር ዝግጅቶች ውጪ ተደርጓል ተጫዋቹ ማለት ክለቡ እንደሚለቅ ማሳያ ጉዳይ ነው። አርቢ ላይፕዚግ ቀጣይ ዓመት የሻምፒየንስ ሊግ ቦታን ይዞ ማጠናቀቅ አልቻሉም። አሰልጣኛቸው ማርኮ ሮዘን ቀደም ብሎ አሰናብተዋል። ስለዚህ ለሼስኮ የሚቀርቡ የዝውውር ጥያቄዎችን ክለቡ እንደሚቀበል ማሳወቁን ተከትሎ አርሰናል በድጋሚ ከተጫዋች ጋር ስማቸው ሲያዝ መቆየቱ የሚታወቅ ጉዳይ ነው። ከክለቡ ጋር ንግግሮችን ጀምሯል። ይህንንም የስካይ ጀርመኒው ጋዜጠኛ ፍሎሪያን ፕሌተንበርግ ማረጋገጫ የሰጠበት ጉዳይ ነው። አሁንም ግን በሁለቱ ክለቦች መካከል ድርድሩ እንደቀጠለ እንደሚገኝ ነው መረጃዎች የሚጠቁሙት። ተጫዋቹ ባሳለፍነው ክረምት ከዛም ደግሞ ባሳለፍነው ጥር ተጫዋቹን ለማስፈረም ሙከራ አድርጓል። አርሰናሎች ለሶስተኛ ጊዜ በዚህ ክረምት ተጫዋቹን ለማስፈረም እየተንቀሳቀሱ ይገኛሉ። በሚኬል አርቴታ ፕሮጀክት ምቹ ይሆናል ተብሎ የሚታሰበው ሼስኮ በክለቡ በጣም በጥብቅ ነው የሚፈለገው። ከተጫዋቹ ወኪልና ከክለቡ ጋር ንግግሮች ጥሩ መልክ እያዙ ይገኛሉ ተብሏል። አሁን ባለው ወቅት ሁኔታ ተጫዋቹ ክለቡን በክረምቱ እንደሚለቅ ማረጋገጫ የተሰጠበት ጉዳይ ነው። ተጫዋቹን ለማስፈረም የውል ማፍረሻ ሪሊዝ ክሎዙ ወደ 100 ሚሊዮን ዩሮ አይደለም እንደወረደ እየተጠየቀ የሚገኘው። ከዚህ አነስ ያለ ወጪ ግን መድፈኞች ሊጠየቁ ይችላሉ። ሼስኮ ቡንደስሊጋውን በዚህ ዓመት 31 ጊዜ ተሰልፎ ተጫውቶ 13 ጎል አስቆጥሮ 5 ኳስ አመቻችቶ ተቀብሏል። ሻምፒየንስ ሊግ ዴኤፍቢ ፖካል ላይ ደግሞ 4 ጎሎች አሉት። በጣም ረጅም ነው። የሜዳ ላይ ቅንጅት ያጫወት ምቹ ነው። ከሳጥን ውጪ ኳሶችን በግራም በቀኝ እግሩ አክርሮ ይሞክራል። ብዙዎች ሃቨርትስ እኮ ነው በቃ እንደ ሃቨርትስ ነው የሚጫወተው። ሃቨርትስ ማለት ነው አሁን ጎል የሚያስቆጥር ተጫዋች ነው የሚያስፈልገን። ስለዚህ ጊዮኬሬሽ ነው መምጣት ያለበት በሚል የሚከራከሩ አሉ። ግን የአየር ላይ ኳስ አጠቃቀሙ እጅግ የላቀ ነው። በዛ ላይ ገና ተስፈኛ ወጣት ነው። እድሜው ከጥቂት ቀናት በፊት ነው ቀደም ብዬ እንዳልኩት 22 ዓመቱን ያከበረው። ስለዚህ የሁሉ ክህሎቶች በአሰልጣኝ ሚኬል አርቴታ ለፕሮጀክቱ ምቹ ብሎ የወሰደው ተጫዋች ስለመሆኑ መናገር ይቻላል። ድርድሮች እንደቀጠሉ ይገኛሉ። አርሰናል ተጫዋቹን ለማስፈረም እንዳምነው ብዙውን ጊዜያቸውን በድርድርና በንግግር ያሳልፋሉ ተብሎ አይገመትም። በቀጣይ ግን ንግግራቸውን አንድ ደረጃ በማሳደግ ምን አይነት እርምጃዎችን ይወስዳሉ የሚለው ጉዳይ ከአርሰናል እግር ኳስ ክለብ ጋር በተያያዘ እንዲጠበቅ ያደርጓል። በመጨረሻም በክለቡ እንደማያስፈልግ እንግዲህ የተገለጸ የሚገኘው ጃክ ግሪሊሽ ማንቸስተር ሲቲን በይፋ ሊለቅ የሚችልበት እድል እጅግ በጣም የሰፋ ስለመሆኑ እየተገለጸ ይገኛል። ፕሪሚየር ሊጉ መልቀቅ አይፈልግም፣ ግን ደግሞ ወዴት ያቀናል የሚለው ጉዳይ እንዲጠበቅ ያደርጓል። ከጃክ ግሪሊሽ ጋር በተያያዘ እንደሚታወቀው ከክለቦች የዓለም ዋንጫ በቀጣይ ሳምንት ይጀምራል። ከስብስቡ ውጪ ተደርጓል። ይህ ማለት ወደ አሜሪካ ከሚጓዙ የማንቸስተር ሲቲ ስብስብ ውጪ ነው። ህመም የለበት፣ ጉዳት የለበትና ይህ ጉዳይ ተጫዋቹ ክለቡ እንደሚለቅ ማረጋገጫ ነጥብ ነው ሲሉ በርካታ አውታሮች የዘገቡ ይገኛሉ። 29 ዓመት ላይ ይገኛል። የ2026 የአሜሪካ ካናዳ ሜክሲኮ ዓለም ዋንጫ ቀጣይ ዓመት ነው የሚደረገው። ስለዚህ በክለቡ ማይፈለግ ከሆነ ሌላ ክለብ ፈልጎ ማግኘት መቻል ይኖርበታል ማለት ነው። ፔፕ ጋርዲዮላ የጨዋታ ጊዜን እየተነፈገ የሚገኘው ግሪሊሽ ምናልባት ሊሰጠው የሚገባ ደቂቃዎችን እያገኘ ባለመሆኑ አዝናለሁ በማለት በይፋ ይቅርታ መጠየቃቸውን ተከትሎ ተጫዋቹ በኢቲሃድ የሚያቆየው ጊዜ እየተገባደደ መምጣቱን የሚጠቆም ስለመሆኑ እየተገለጸ ይገኛል። ከሁለት ዓመት በፊት የሶስትዮሽ ክብረን ሲያሳኩ ተጫዋቹ የነበረው ሚና ከፍተኛ ነበረ። ጥሩ እንቅስቃሴ ሲያደርግ ነበር። ግን በሂደት የተጫዋቹ እንቅስቃሴ በጣም ደካማ ሆኖ ሜዳ ላይ እየታየ ይገኛል። ጋርዲዮላ ደግሞ ቶሎ ነው እርምጃ የሚወስደው እንደዚህ አይነት ተጫዋቾች ላይ። ተጫዋቹ በዚህ ዓመት 31 ጨዋታዎች ላይ ተሰልፎ የተጫወተው 31 ሲባል ብዙ ይመስላል ቁጥሩ፣ ግን ተቀይሮ ገብቶ 2 ደቂቃም 3 ደቂቃም ከተጫወተ እንደ ጨዋታ ስለሚያዝ ነው። 19ኙ በፕሪሚየር ሊግ ላይ የተሰለፈው። ከነዛ መካከል ግን 6 ጊዜ ብቻ ነው በቋሚነት ወይም ስታርቲንግ ላይ ወይም ደግሞ በቋሚ አሰላለፍ ውስጥ የተካተተ እንዲጀምር የተፈቀደለት ማለት ነውና ወደ 1520 ደቂቃ እንደማለት ነው። ቦታውን ቀስ ብሎ ለቤልጂየማዊ ጀርሚ ዶኩና ብራዚላዊው ሳቪኒዮ ያስረከበ ተጫዋች ይመስላል። እንደነ ቀጣዩ ሊዮኔል ሜሲ የተባሉ እንደነ ክላውዲዮ ኤክቬር አይነት ተጫዋቾች ኢቲሃድ ይደርሳሉ ቀጣይ ዓመት። ስለዚህ ተጫዋቹ የሚኖረው እንቅስቃሴ እጅግ በጣም የተገደበ ሊሆን የሚችልበት እድል ሰፊ ነውና ከጎል ተሳትፎች በጣም የራቀበትን ዓመት ነው ያሳለፈው ጃክ ግሪሊሽ። ለጎል የሚሆኑ ኳሶችን አመቻችቶ ሲያቀብልም ሆነ ጎል ሲያስቆጥር በተደጋጋሚ አናየውም። ያንን የሚያስችልም አይነት በቂ የመሰለፍና የጨዋታ ደቂቃዎችንም ተጫዋቹ እያገኘ አይደለምና የግሪሊሽ የጨዋታ ጊዜያቶች በጣም ተመጥኗል። የተጫዋቹ የሲቲ ቤት ቆይታም በጣም አስጊ ሁኔታ ውስጥ መውደቁን መናገር ይቻላል። ሲቲ በመጪዎቹ ጥቂት ዓመታት ዶኩና ሳቪኒዮን ጨምሮ ቀደም ብዬ እንዳነሳዋቸው ሌሎች በርካታ ተጫዋቾች በጣም የነበርጣት የሆኑ አስደናቂ አቅምና ክህሎት ያላቸው ተጫዋቾች ሲቲ መድረሳቸው አይቀርም። ያ ደግሞ ግሪሊሽ ራሱን ተቀየረ ወንበር ላይ ነው የሚያገኘው። ስለዚህ ምናልባት ክለቡ የሚለቀበት እድል እንዳለ ከዚህ በፊት ሲገለጽ መቆየቱ አይዘነጋም። አሁን ደግሞ የክለቦች ዓለም ዋንጫ በ4 ዓመት አንዴ ነው የሚመጣው። ሲቲ ምንም ዋንጫ ሳያሳካ ያጠናቀቀበት የውድድር ዘመን ነው። ስለዚህ የክለቦች ዓለም ዋንጫ ቢያንስ አሳክቶ
ተሳክቶ እንኳን የውድድር ዘመኑን ለማጠናቀቅ ጥረት ያደርጋሉ ተብሎ ይገመታል። በዚህ ሂደት ግን እገዛው አያስፈልገንም በሚል ተጫዋቹን ከስብስቡ ውጭ አድርገውታል። ይህ ጉዳይ በጣም በስፋት መነጋገሪያ ነው። የሲቲ ሪካርድ ፈራሚ ነው። ግሪሊሽ በ2021 ወደ 100 ሚሊዮን ዩሮ ወጪ ተደርጎበት ነው አስቶን ቪላን በመልቀቅ ሲቲን የተቀላቀለው። ተጫዋቹ በተጠናቀቀው የውድድር ዘመን እና በመጣበት ዓመት ጥሩ ጊዜን አላሳለፈም። እንግዲህ ፔፕ ጋርዲዮላም ከዚህ ዓመት በዘለለ የሚታገሰው አይመስልም አሁን ባለው ወቅት ሁኔታ ማለት ነው። እንግሊዝ የክንፍ አጥቂ ተጫዋች ግሪሊሽ ከወዲሁ ስሙ ከሰሜን ለንደን ክለብ ቶተንሃም ጋር ነው በጥብቅ እየተያዘ የሚገኘው። ሌሎች ክለቦችም ግን ተጫዋቹን ለማስፈረም ፍላጎት አላቸው ተብሎ የተገለጸ ይገኛል። ተጫዋቹ እግር ኳስ ህይወቱን መስመር ለማስያዝ ሲቲን መልቀቅ ግዴታው ሳይሆን እንደማይቀር ነው እየተገለጸ የሚገኘው። ወዴት ያምራል ከጃክ ግሪሊሽ ጋር በተያዘ ይጠበቃል። ፖርቹጋል ትናንትና ከ25 ዓመታት በኋላ ጀርመንን በማሸነፍ ለኔሽንስ ሊግ ፍጻሜ መብቃቷ ተረጋግጧል። የኔሽንስ ሊግ 2018 ላይ የተጀመረው በማልኮቪድ እንዳቋረጠ ይታወቃል። 3 ጊዜ እንግዲህ ተከናውኗል እስከ ፍጻሜ ድረስ ማለት ነው። ለአራተኛ ጊዜ ነው ዘንድሮ ፍጻሜውን እንግዲህ ለማሳየት ጥረት እያደረገ የሚገኘው የውድድር ምዕራፍ ማለት ነው። እንደሚታወቀው የመጀመሪያውን የኔሽንስ ሊግ ውድድር ፖርቹጋል ናት ያሳካችው። ሁለተኛውን ፈረንሳይ፣ ሶስተኛውን ስፔን አምና ክሮኤሽያን በመለያ ምት በማሸነፍ 5-4 ሻምፒዮን መሆኗ ይታወቃል። ዘንድሮ ታዲያ ፖርቹጋል ለሁለተኛ ጊዜ ኔሽንስ ሊግን ለማሳካት የሚያስችላትን ሁኔታ ላይ ተገኝታለች። ትላንትና እንግዲህ ጀርመንን ከኋላ ተነስታ ባስቆጠረቻቸው 2 ጎሎች 2-1 በሆነ ውጤት ማሸነፍ ችላለች ማለት ነው። ምሽት 4 ሰዓት በአሊያንዝ አሬና እንግዲህ የኢንተር ሚላንና የፓሪስ ሰን ጀርሜን የፍጻሜ ጨዋታ ያስተናገደ የሻምፒየንስ ሊግ የፍጻሜ ጨዋታ ያስተናገደበት ስቴዲየም ነበረ ትላንትና ይህንን መርሃ ግብር ያስተናገደው ማለት ነው። እንግዲህ ከረፍት መልስ ፍራንሲስኮ ኮንሴንሳው ተቀይሮ የገባው ተጫዋችና CR7 ክርስቲያኖ ሮናልዶ የማሸነፊያ ጎሎቹን ለፖርቹጋል አስቆጥሯል። ክርስቲያኖ ሮናልዶ 137ኛ ጎል ሆኖ ተቆጥሯል በ220 ጨዋታ ማለት ነው። ጀርመን በደጋፊዎቿ ፊት ባደረገችው ጨዋታ በጨዋታው መሪ ነበረች። በተለይ የወቅቱ መነጋገሪያው ተጫዋች ፍሎሪያን ቪርትስ ጎሏን አስቆጥሮ ነበር። ይሄ ተጫዋች ከ130 እስከ 150 ሚሊዮን ዩሮ ነው እየተጠራ የሚገኘው ለዚህ ተጫዋች። ሊቨርፑል ሁለተኛ ጥያቄ አቅርቧል። 130 ሚሊዮን ዩሮ ውድቅ ተደርጓል። እንግዲህ ከዚህም በላይ ነው እየተጠበቀ የሚገኘው ከዚህ ተጫዋች ጋር በተያያዘ ማለት ነው። ምን አይነት አቅም እንዳለው ግን ትናንትና በግልጽ አመላክቷል። ጨዋታውን በቋሚነት የጀመረው CR7 ያው 200ኛ ጨዋታው ነበር ያደረገው። በአጠቃላይ ይሄ ተጫዋች አሁንም ቢሆን በተለይ ትልቅ ታሪክ ሀገሩ ባደረገችበት ሰዓት ላይ ሁሌም ታሪክ ሲጻፍ CR7 ከፊት እንዳለ አመላካች የሆነ እንቅስቃሴ ያደረገበትን ጨዋታ ትናንትና አስመዝግቧል ማለት ነው። ከ25 ዓመት በኋላ ነው እንግዲህ ጀርመንን ማሸነፍ የቻለችው ማለት ነው። በአጠቃላይ መጀመሪያው የአውሮፓ ኔሽንስ ሊግ አሸናፊ ሀገር ፖርቹጋል ናት። ለሁለተኛ ጊዜ እንግዲህ ለፍጻሜ በቅታለች በዚህ ውድድር ምዕራፍ ላይ ማለት ነው። ዛሬ ፈረንሳይን ወይም ደግሞ ስፔንን የምታገኝ ይሆናል ማለት ነው። የፈረንሳይና የስፔን ጨዋታም ዛሬም በኔሽንስ ሊግ የሚቀጥል ይሆናል ማለት ነው። በአጠቃላይ ፈረንሳይ እጅግ በጣም አስደናቂ አጥቂ መስመር ተጫዋቾች ያሉባት ሀገር ናት። ያንን አጣምራ እንግዲህ ውጤት ታገኛለች ይጠበቃል። ፈረንሳይና ስፔን እንደምናስታውሰው ባሳለፍነው ክረምትም በአውሮፓ ዋንጫ ተከናውኖ ነበር። በተለይ ጀርመን ላይ እንደምናስታውሰው ስፔን ሻምፒዮን በሆነችበት ውድድር ላይ በግማሽ ፍጻሜ ተገናኝተው ስፔን አሸንፋ ወይም ፈረንሳይን ጥላ ለፍጻሜ መብቃቷ የሚታወቅ ጉዳይ ነው። ፈረንሳይና ስፔን በጣም ጥሩ አቅም ያላቸው የግል አቅማቸው ላቅ ያሉ ተጫዋቾች ያሉበት ስብስብ ነውና ዛሬም የሚያደርጉት ነቅነቅ እጅግ በጣም ይጠበቃል። በተለይ ደግሞ የላሚን ያማልና የኦስማን ዴምቤሌ ባላንዶር ክርክር እንግዲህ ባላንዶር ያው የፕሬስቲጂየስ አዋርድ ነው። አንድ ተጫዋች በእግር ኳስ ህይወቱ ማሳካት የሚፈልገው ትልቁ የግል ክብሩ እንደሆነ ይታወቃልና ያንን በቀጣይ መስከረም ወር የሚወስደው ተጫዋች ማን ነው የሚለው አሁንም ቢሆን በእግር ኳስ ቤተሰቡ በግራም በቀኝም እጅግ በጣም አከራካሪ የሆነ ጉዳይ እየተነሳበት ይገኛል። ዴምቤሌ ሻምፒየንስ ሊግን ጨምሮ 4 ዮሽ ዋንጫን ወይም ደግሞ ሀገር ውስጥ ያሉትን 3ቱን ጨምሮ ማለት ነው ሻምፒየንስ ሊግ ሲጨመርበት 4 ዋንጫ ያሳካ ተጫዋች ነው። ላሚን ያማል ደግሞ በሀገር ውስጥ ማለትም ስፔን ውስጥ ያሉትን ኮፓ ዴል ሬይ ላሊጋውንና እንዲሁም ደግሞ የስፓኒሽ ሱፐር ካፕን እነዚህን 3 ዋንጫዎች ሀገር ውስጥ የስፔን ውስጥ ያሉት እንዳለ ዋንጫዎች ጠራርጎ የወሰደ ተጫዋች ነውና በተለይ ባላንዶሩ ሐሙስ እንዲወሰን ከፈለጋችሁ እንወስነዋለን ብሎ ተናግሮ እንደነበር ይታወቃል። በጣም በልበ ሙሉነትና በጣም ይሄ ድፍረት በተሞላበት መልኩ ነው ይሄንን ሐሳብ የሰጠው ላሚን ያማል። ገና 17 ዓመት ላይ የሚገኝ ታዳጊ ወጣት ተጫዋች ነውና እነዚህ 2 ተጫዋቾች እንግዲህ የሚያደርጉት ንቅንቅ ይጠበቃል። ምክንያቱም ለሀገራቸው ምን አይነት አስተዋጽኦ አበረከቱ የሚለውም ጉዳይ ለባላንዶር ሌላው ግምት የሚሰጥበት እንቅስቃሴ ማሳየት መቻል ይጠበቅባቸዋል ተብሎ ስለሚገመት ማለት ነውና ይሄ የኔሽንስ ሊግ መርሃ ግብርም እጅግ እንዲጠበቅ እንግዲህ ካስገደዱት ጉዳዮች የያማልና የዴምቤሌም ፉክክር አንዱ ስለመሆኑ ማንሳት ይችላል። በዘላይ ስፖርታዊ መረጃዎች እነዚህ ይመስላሉ። ያላችሁበት ጥሩ ጊዜ